ሰበር ዜና ከትግራይ ክልል አሳዛኝ ዜና ተሰምቷል። የህወሓት ቡድን አሁንም ግፍ መፈጸሙን ቀጥለዋል። የፌደራል መንግስቱ እርምጃ እየወሰደ ነው። ዝርዝር መረጃዎች ተዘጋጅተዋል። ሁሉንም ይሰሙታል። በሌላ በኩል ነገሮች ከባድ ቢመስሉም የህወሓት የሰላም ተደራዳሪ ቡድን አዲስ አበባ ገብተዋል። መረጃው ዝርዝር አለው፣ ይሰሙታል። በሌላ ዜና አስደሳች ዜና ተሰምቷል። የኢትዮጵያ ተሰሚነት እየጨመረ ነው። አሜሪካ ለኢትዮጵያ እውቅና ሰጥታለች። ይህም መረጃ ዝርዝር አለው፣ ይሰሙታል። በሌላ ዜና የቱርክ መንግስት አስደንጋጭ ውሳኔ ወስነዋል። እስራኤልና ቱርክ ለግጭት ተፋጠዋል። ሰበር መረጃውን በዝርዝር ይሰሙታል። በሌላ በኩል ኤርትራ አሳዛኝ ዜና ሰምታለች። ሁሉንም ሰበር መረጃዎች በዝርዝር ወደ እናንተ አደርሳለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመረጡ ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ደግሞ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁን ዝርዝሩን ተከታተሉ። በቅድሚያ አስደሳች ዜና ተሰምቷል። የኢትዮጵያ ተሰሚነት እየጨመረ ነው። አሜሪካ በአፍሪካ ቀንድ ያለውን ውስብስብ የፖለቲካና የደህንነት እንቅስቃሴ ለመምራት ያለ ኢትዮጵያ አጋርነትና መሪነት የማይታሰብ መሆኑን ገለጸች። ዋሽንግተን ለኢትዮጵያ ቀጠናዊ መሪነት እውቅና መስጠቷን የሚያረጋግጥ ስምምነትም ተፈርመዋል። የአሜሪካው መከላከያ ሚኒስቴር ዋና መስሪያ ቤት ወይም ፔንታጎን ታሪካዊውን ስብሰባ በሩን ከፍቶ አስተናግደዋል። ውጤቱም የዋሽንግተንና የአዲስ አበባን የቆየ ወዳጅነት ወደ አዲስ የታሪክ ምዕራፍ የሚያሸጋግር ሆነዋል። ሁለቱ ሀገራት የመከላከያና ደህንነት ትብብራቸውን ወደ አጠቃላይ ስትራቴጂካዊ አጋርነት ደረጃ ለማሳደግ ተስማምተዋል። ይህ ውሳኔ ተራ የዲፕሎማሲ ስምምነት ሳይሆን አሜሪካ በአፍሪካ ቀንድ ያለውን ውስብስብ የፖለቲካና የደህንነት እንቅስቃሴ ለመምራት ያለ ኢትዮጵያ አጋርነትና መሪነት የማይታሰብ መሆኑን በግልጽ ያመነችበት ክስተት ነው። ፔንታጎን ከኢትዮጵያ ጋር እንዲህ ያለውን ከፍተኛ ስትራቴጂካዊ ደረጃ መምረጡ አዲስ አበባ የቀጠናው የሰላምና የጽናት ዋና አምድ መሆኗን በተግባር ያረጋገጠ ነው ተብለዋል። በዚህ አዲስ ማዕቀፍ ኢትዮጵያ ከዓለማችን ግዙፍ ወታደራዊ ኃይል ጋር እኩል በሆነ ስትራቴጂካዊ አጋርነት ላይ ሆና የመረጃ ልውውጥ፣ የዘመናዊ ቴክኖሎጂ ሽግግርና የጋራ ደህንነት ስራዎችን ትመራለች። ይህም የሀገሪቱን የነጻነትና የሉዓላዊነት መዋቅር የበለጠ የሚያጠናክር ከመሆኑም በላይ በዓለም አቀፍ መድረክ ያላትን ተጽዕኖ ፈጣሪነት በእጥፍ ያሳድገዋል። አሜሪካ ከኢትዮጵያ ጋር ያለው ወታደራዊ ትብብር ማደጉ በምስራቅ አፍሪካና በወሳኙ የቀይ ባህር ቀጠና አስተማማኝ ሰላም እንዲሰፍን ብቸኛው ዋስትና መሆኑን የተረዳችበት ይህ ስምምነት የኢትዮጵያን ዲፕሎማሲያዊ የበላይነትና ቀጠናዊ መሪነት በግልጽ የሚያሳይ አዲስ አቅጣጫ ነው። ከትግራይ ክልል ወደ ተሰሙ ሰበር መረጃዎች ስንሸጋገር ዛሬ ነሐሴ 16 ቀን 2018 ዓመተ ምህረት በመቀለ እንዲካሄድ ታቅዶ የነበረው የአሸንዳ ዓመታዊ በዓል የመክፈቻ ስነ ስርዓት ተሰርዟል። የአሸንዳ በዓል ማስጀመሪያ ስነ ስርዓት የተሰረዘው በክልሉ የተለያዩ አካባቢዎች በሚካሄደው የድሮን ጥቃት ሳቢያ መሆኑን የትግራይ ባህልና ቱሪዝም ቢሮ አስታውቋል። የማህበራዊ መገናኛ ዘዴዎች አንቂዎች በክልሉ በሴቶች ላይ የሚፈጸሙ ተደጋጋሚ ጥቃቶችን በመቃወም ሴቶች በዓሉን ጥቁር በመልበስና ጥቁር አሸንዳ በሚል መሪ ቃል እንዲያከብሩት ቅስቀሳ ሲያደርጉ ነበር። ይህንኑ ተከትሎ የክልሉ ቱሪዝም ቢሮ ከመደበኛው ባህላዊ ስነ ስርዓት ውጪ ሌላ እንቅስቃሴ ማድረግ አይቻልም ሲል ሰሞኑን ማስጠንቀቂያ አውጥቶ እንደነበረ አይዘነጋም። አሳዛኝ የመቀሌ ከተማ አሁናዊ ሁኔታን ስንመለከት በመቀሌ ከተማ የህወሓት ቡድን በነዋሪው ላይ እየፈጸመ ያለውን አፈናና ግፍ የሚያጋልጥ
በእርግጥ እጅግ አሳዛኝ መረጃ ከመቀለ ከተማ ተሰምተዋል። በመቀለ ከተማ ወደ አየር መንገድ ወይም ኤርፖርት በሚወስደው ዋና አስፓልት መንገድ ላይ ኬላ ተጥሎ ማንኛውም ወንድ ከመኪና ላይ በግድ እየተጎተተ በመውረድ በቀጥታ ወደ ቀድሞው የሰሜን እዝ ካምፕ እየተጋዘ ይገኛል። በዚህ የጅምላ አፈሳ ምክንያት አባቶች የገዛ ሚስትና ልጆቻቸውን እንኳን አየር መንገድ ድረስ ሸኝተው መመለስ የማይችሉበት እጅግ አሳዛኝና አስጨናቂ ሁኔታ ተፈጥሯል። የህወሓት ቡድን የወጣቱን ህይወት ከመቀማት አልፎ የህዝቡን ጎሮሮ እያነቀ ይገኛል። ትናንት ምሽት በመቀለ ላጪ ክፍለ ከተማ ነዋሪውን በግድ ሰብስበው 2 ሊትር ዘይት፣ 2 ኪሎ በሶ፣ ስኳር ወዘተ ማዋጣት ግዴታ ነው በማለት ህዝቡን ሲያስጨንቁትና ሲያምሱት አምሽተዋል። ህዝቡ በቡድኑ የጥፋት እርምጃ እጅግ ተማረዋል፣ አምርሮም ጠልቶታል። ይሁን እንጂ ማህበረሰቡ ውስጥ ያሉ የቡድኑ ካድሬዎች ይህንን ግፍ የሚቃወሙትን ወይም ሐሳባቸውን የማይደግፉትን ንጹሃን ነዋሪዎች የአብይ ደጋፊነ፣ የአብይ መልእክተኛና ባንዳነ በማለት ከፍተኛ የማሸማቀቅና የማስፈራራት ዛቻ እየፈጸሙባቸው ይገኛሉ። በሌላ በኩል ተቋሙ አገልግሎት መስጠት አቋርጠዋል። የኢሚግሬሽን አገልግሎት በትግራይ ጊዜያዊ አስተዳደር ማህተም ያልተረጋገጡ ሰነዶችን እንደማይቀበል አስታወቀ። የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ፓስፖርት ለማውጣትም ሆነ የተለያዩ አገልግሎቶችን ለማግኘት ከትግራይ ክልል የሚመጡ ዜጎች የሚያቀርቡት ሰነድ በክልሉ ጊዜያዊ አስተዳደር የተረጋገጠ ካልሆነ አገልግሎት እንደማይሰጥ አስታውቀዋል። የልደት ካርድ፣ የመታወቂያና ሌሎችም ለፓስፖርት ማውጫነት የሚያገለግሉ ሰነዶች በሙሉ የትግራይ ጊዜያዊ አስተዳደር ማህተምና ሄዲንግ ያረፈባቸው መሆን አለባቸው። የትግራይ ብሔራዊ ክልላዊ መንግስት በሚል ሄዲንግና ማህተም የተሰጡ ማንኛውም ሰነዶች ተቀባይነት የላቸውም። የፌዴራል መንግስቱ የትግራይ ብሔራዊ ክልላዊ መንግስት የሚለውን አጠራር ስለማይቀበለውና እውቅና ስለማይሰጠው እነዚህን ህገወጥ ማህተሞች የያዙ ሰነዶችን ይዘው ለሚመጡ ተገልጋዮች ተቋሙ አገልግሎት መስጠት ሙሉ በሙሉ ማቋረጡ ተገልጿል። በሌላ በኩል የሰላም ተስፋ ተሰምቷል። የህወሓት የሰላም ተደራዳሪ ቡድን አዲስ አበባ ገብቷል። የህወሓት የሰላም ተደራዳሪ ቡድን ዛሬ ከሰዓት ከቀድሞው የናይጄሪያ ፕሬዝዳንትና የአፍሪካ ህብረት የአፍሪካ ቀንድ የሰላም ልዩ መልእክተኛ ኦሉሴጉን ኦባሳንጆ እንዲሁም ከቀድሞው የኬንያው ፕሬዝዳንት አሁሩ ኬንያታና ከሌሎች ከፍተኛ የሰላም አደራዳሪዎች ጋር ዛሬ ከሰዓት በፕሪቶሪያ ዘላቂ የሰላም ስምምነት አፈጻጸም ዙሪያና ሌሎች ወቅታዊ ጉዳዮች ዙሪያ ለመምከር አዲስ አበባ ስለመግባታቸውና ከሰዓት ለውይይት እንደሚቀመጡ መረጃ ደርሶናል። ውይይቱን ተከትሎ አደራዳሪዎች ለመስክ ምልከታና ለተጨማሪ ውይይት ወደ መቀለ ከተማ እንደሚጓዙ እነዚህ የመረጃ ምንጮቻችን ያሳወቁን ሲሆን ተጨማሪ ዝርዝር መረጃ እንደደረሰን የምናደርሳችሁ ይሆናል። የሰላም መጥፎ የጦርነት ጥሩ የለውምም ተብለዋል። ወደ ዓለም አቀፍ ሰበር ዜናዎች ስንሸጋገር የቱርክ መንግስት አስደንጋጭ ውሳኔ ወስነዋል። እስራኤልና ቱርክ ለግጭት ተፋጠዋል። ቱርክ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ አዲስ የእስር ትዕዛዝ ማውጣቷን ተከትሎ ከእስራኤል ጋር ያለው ውጥረት ተባብሷል። የሬጂፕ ጣይብ ኤርዶጋን መንግስት በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና አፌክ ሞስኮቪች በተባሉ የቀድሞ የእስራኤል የመረጃ መኮንን ላይ ሌላ አዲስ የዓለም አቀፍ የእስር ትዕዛዝ አውጥተዋል። ይህ ውሳኔ የተሰማው ሁለቱ ሀገራት በሶሪያ ግዛት ባላቸው ወታደራዊ ፍላጎት ምክንያት በከፍተኛ ውጥረት ውስጥ በሚገኙበት ወቅት ነው። ቱርክ ቀደም ሲል በጋዛ በሚካሄደው ጦርነት ምክንያት በኔታንያሁና በሌሎች የእስራኤል ባለስልጣናት ላይ የዘር ማጥፋት ክስ በመመስረት የእስር ትዕዛዝ አውጥቶ እንደነበረ ይታወሳል። እስራኤል ግን የቀረበባትን የዘር ማጥፋት ክስ በጽኑ ትቃወማለች። አዲሱ የእስር ትዕዛዝ ኔታንያሁ በግንቦት ወር ወደ ጋዛ ሰርጥ የሚጓዙ 430 ያህል አክቲቪስቶችን የያዘውን የእርዳታ መርከብ በቁጥጥር ስር ማዋላቸውን ተከትሎ የቀረበ ነው። ፈረንሳይ፣ ጣሊያንና አውስትራሊያም የህግ ሂደቶችን ጀምረዋል። የቱርክ የፍትህ ሚኒስቴር አኪን ጉርሌክ ሚኒስትራቸው ለሀገር ውስጥ ጉዳይ ሚኒስቴር ኢንተርፖል በኔታንያሁና በአፌክ ሞስኮቪች ላይ የቀይ መፈለጊያ ማስታወቂያ እንዲያወጣ መጠየቁን አስታውቀዋል። ቀይ ማስታወቂያ በዓለም ዙሪያ የሚገኙ የፖሊስ አባላት ተጠርጣሪዎችን በጥንቃቄ
እንዲፈልጉና በቁጥጥር ስር እንዲያውሉ የሚያስችል ጥያቄ ነው። ሁለቱ ግለሰቦች በዘር ማጥፋት፣ በሰብአዊ ላይ የተፈጸሙ ወንጀሎች፣ ሰዎችን በህገ ወጥ መንገድ ማሰር፣ የታለመ ጥቃትና አካል ጉዳት ማድረስ፣ ማሰቃየት፣ ንብረት ማፍረስና በትራንስፖርት መኪኖች ወይም መርከቦች ላይ ጥቃት መሰንዘር በሚሉ ወንጀሎች ተከሰዋል። የቱርክን እርምጃ ተከትሎ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት የተሰጠው ምላሽ ኤርዶጋንን በጽኑ የኮነነ ነው። ኤርዶጋን አሁን አጥቂነቱንና ጥቃቱን ወደ ሶሪያ ለማስፋፋት እየሞከረ ይገኛል። እስራኤል ግን ይህንን በፍጹም አታስተናግድም። ኤርዶጋን ኩርዶችን የጨፈጨፈ የሐማስ አሸባሪዎችን የሚደግፍ ግማሽ ቆጵሮስን የያዘና እሱን የሚቃወሙ ጋዜጠኞችንና ፖለቲከኞችን የሚያስር ጸረ ሴማዊ አምባገነን ነው። የመካከለኛው ምስራቅ ብቸኛ እውነተኛ ዲሞክራሲ የሆኑትን የእስራኤል መሪዎችንና ወታደሮችን ለማስፈራራት የሚያደርገው አሳዛኝ ሙከራ የትም አያደርሰውም ብለዋል የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት። በተጨማሪም በዕብራይስጥ ቋንቋ በተሰጠ መግለጫ እስራኤል ቀጠናውን ለማወክና በደህንነቷ ላይ ስጋት ለመፍጠር በሚያደርጉ የቱርክ እንቅስቃሴዎች ላይ በጠንካራ ሁኔታ እርምጃ መውሰዷን እንደምትቀጥል ገልጻለች። ይህ የህግ ውዝግብ የመጣው ሁለቱ ሀገራት በሶሪያ ጉዳይ ላይ በያዙት አቋም ምክንያት ግጭት ውስጥ በገቡበት ወቅት ነው። በዚህ ሳምንት እስራኤል በሶሪያ በሚገኝ የአየር ኃይል ጣቢያ ላይ የአየር ጥቃት የሰነዘረች ሲሆን ምክንያቱም የቱርክ ወታደሮች በቦታው ሊሰፍሩ ይችላሉ በሚል ስጋት እንደሆነ ገልጻለች። ይህ እርምጃ ከቱርክ በኩል ከፍተኛ ተቃውሞ ያስከተለ ሲሆን ከአሜሪካም ትችት አስተናግደዋል። ሶሪያና ቱርክ ግን የቱርክ ወታደሮችን በቦታው የማስፈር ምንም አይነት እቅድ እንዳልነበራቸው አስታውቀዋል። በሌላ ዜና ኤርትራ አሳዛኝ ዜና ሰምታለች። የባህር ወንበዴዎች የኤርትራ ባንዲራን የሚያውለበልብ መርከብን አግተዋል። ሲቡዋን የተሰኘው ነዳጅ ጫኝ መርከብ ርዝመቱ 177.9 ሜትር ስፋቱ ደግሞ 28 ሜትር ሲሆን በባህር ላይ የሚጓዘው የኤርትራን ባንዲራ እያውለበለበ ነው። መርከቡ በኦማን አካባቢ ከሚገኘው ሺናስ አንቺ ወደብ የተነሳው ነሐሴ 2 ቀን 2018 ዓ.ም ነበር። የሚጓዘው ደግሞ ወደ ፖርት ሱዳን እንደነበረ የመርከቦችን ጉዞ የሚያሳየው ማሪን ትራፊክ ገልጸዋል። በተያዘለት እቅድ መሰረት ይህ መርከብ በሚቀጥለው ሳምንት ማለትም ነሐሴ 22 ፖርት ሱዳን መድረስ ነበረበት። መርከቡ በትላንትናው ዕለት በየመን የባህር ጠረፍ አካባቢ ጉዞውን እያደረገ እያለ ግን ያልታሰበ ነገር ገጥሞታል። የኤደን ባህረ ሰላጤ ታጣቂ የባህር ወንበዴዎች መርከቡንና በአጠቃላይ በመርከቡ ውስጥ የነበሩትን 20 መርከበኞችን በማገት ከጉዞው አደናቅፈውታል። በህንድ ውቅያኖስ የአውሮፓ ህብረት ጸረ መርከብ እገታ ሚሽን እንደገለጸው ይህንን ነዳጅ ጫኝ መርከብ ያገቱት 6 ታጣቂዎች ናቸው። ታጣቂዎቹ ሙካላ ከተሰኘው የየመን ወደብ ጥቂት ራቅ ብሎ በሚገኝ ቦታ መርከቡ ላይ በመውጣት እገታውን የፈጸሙ መሆኑን የገለጸው ሚሽኑ መርከቡ አሁን ወደ ሶማሊያ እየተጓዘ እንደሚገኝ አስታውቀዋል። መርከቡ በአሜሪካ እገዳ የተጣለበትን የኢራን ነዳጅ በህገወጥ መንገድ በማጓጓዝ ስራ ላይ የተሰማራ እንደሆነም ተዘግበዋል። ውድ ተመልካቾቻችን የሰዓቱን የተመረጡ ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን፣ ሰላም ለሀገራችን ይሁን።